እርግዝናሽ ሁልጊዜም ያው ነው። ለምንድነው የማይጨምረው? እርግዝናሽ ለምንድነው የማይጨምረው? ሁልጊዜም 3 ወር ነኝ። ለምን ሄደሽ ዶክተር ጋር አትመረመሪም? ከባልሽ ጋር ሆነሽ ለምን ሄደሽ አትመረመሪም? ምርመራ እኮ ክትትል ያስፈልግሻል፣ ጥሩ ዶክተር ያስፈልግሻል። እና ለምንድነው ሄደሽ የማትመረመሪው? እርጉዝ ነኝ አላልሽም ወይ? ደግሞ ለምንድነው ብቻሽን ቆልፈሽ አንድ ክፍል ውስጥ እምተኝው? አዩ በረኪና እኮ ማታ ማታ እያደረች ጧጧት ትሄዳለች። እዚሁ ነው የምታድረው። አንቺ ተከራይተሽ ለምንድን ነው እሱ የተከራየብሽ ቦታ ብቻሽን የምታድሪው? ለምንድን ነው ብላ ኢማን አፋጠጠቻት፣ ሀዊን ማለት ነው። ሀዊ ጉዷ ፈላ፣ ጉዷ ተዝረጠረጠ ትላላችሁ። ጉድ ጉድ! እናንተ ምን ጉድ ነው? እኔ እኮ ብያለሁ፣ ልክ ኢማንን ፍሩልኝ ብያለሁ። ልክ ልኳን የነገረቻት ኢማንን ፍሩልኝ፣ ኢማን ቀስ ብላ ብዙ ነገር ታመጣለች ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ እላለሁኝ። እና ውዶችዬ ጉድ እኮ ነው እንዴ! ጉድ ነው፣ ጉድ 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 ትላላችሁ። እኔ እኮ ኢማንን ፍሩልኝ ብያለሁ። ኢማንን ፍሩልኝ ያልኩት ወድጄ አይደለም። ኢማን ጉድ ታመጣለች። ኢማን እኮ ሀዊን አፋጣጠቻት። የታለ እርግዝናው የታለ? ነይ እስኪ እንነጋገር፣ መነጋገር አለብኝ ብላ ሀዊን ጠርታ ስለ እርግዝናው መነጋገር አለብኝ አለቻት። ለምንድን ነው ቤት ዘግተሽ የምታድሪው? ደግሞ ስለምን ሄደሽ ሆስፒታል እንደ ማንኛውም ሴት አትከታተይም? እያለች አፋጣጠቻት። ጉድ እኮ ነው። አቶ ሰይድ ግራ ገባው ሰይድ። ነገሩ ሰይድ እኮ ጨልሏል። እኔ ተናግሬያለሁ፣ ሰይድ አብዷል ብያለሁ። እኔ ሰይድ አብዷል ያልኩት ወድጄ አይደለም። አሁን ይኸው ግራ ገባው እኮ ሀዊን ወደዛ ወደዚህ ሊስም እየሳመ እኮ ኢማን አበደች እኮ። ኢማን የታለ እርግዝናው? በፊትም የዛሬ ወርም 3 ወር ነኝ፣ አሁንም 3 ወር ነኝ። ለምንድን ነው ሆድሽ የማይገፋው? እሷ ደግሞ ብልጥ አይደለች። በጎን አርግዤ ቢሆንስ አለች። እንዴ በጎን ቢረግዝ ታዲያ በጎን ነው እንዴ? ኦ ማይ ጋድ! እኔ እኮ ተናግሬያለሁ። ወላሂ ማነው ኢማን ገና ጉር ታመጣለች። ዝም ያለን ሰው ፍሩልኝ ብያለሁ። ዝም ያለን ሰው ፍሩልኝ ስል በምክንያት ነው። እና ወዶችዬ ይኸው ዛሬ እንግዲህ ተቦጣቦጡ፣ ተጨቃጨቁ። የታለ እርግዝናው? አንቺ ብዙ ነገር ያስፈልግሻል፣ ያምርሻል፣ ምን ይሻል። አንቺ ግን ወደዛ ወደዚህ ስታንዛርጭ ነው የማይሽ። አዩ በረኪና እኮ እያደረች ትሄዳለች አለች። እንደ አዩ በረኪና ታዳም ብታድሪ እንደወንድ አድራ እንደወንድ ነው የምትሄደው። ምንድን ነው እና እዚህ ብትሆን አለች። አንቺ ብቻሽን ለምንድን ነው እዛ ቁጭ የምትዩ? እርጉዝ ከሆንሽ በስነ ስርዓቱ ሄደሽ ሆስፒታል ከሰይድ ጋር መከታተል አለብሽ። እውነቷን ነው። እርጉዝ ከሆነች በቀጠሯ ቀን መሄድ አለባት። ቼክአፕ መመርመር ዶክተር ጋር ምናምን አለባት። እንዴት ነው ልጄ ጽንሱ ምናምን። እሷ ደግሞ ሰርፕራይዝ ላረግ ነው። አካሲ ወያዳ ሰርፕራይዝ ላረገው ነው። 4 ወር 5 ወር ሲሆነኝ ወንድ ልጅ ነው የሚፈልገው። ወንድ ልጅ ሰርፕራይዝ ላረገው ነው። እንዴ ወንድ ልጅ ሆነ ሴት ልጅ ሆነ እርጉዝ ሲኮን እኮ ይገፋል እኮ ሆድ ይገፋል እኮ፣ የታወቀ ነው። ለዛ ነው ሰርፕራይዝ ላረገው ነው ዝም የምለው ምናምን። ወንድ ልጅ ከሆነ ሰርፕራይዝ አለች ስላለኝ እሱን ፈልጌ ነው። ሰርፕራይዝ ፈልጋ እንዴ ጠቅጥቃስ መጨረሻ ላይ እኮ ጥቅጥቅ አድርጋ ወይም ሄዳ የሆስፒታል ልጅ ዛመታ እንደዚህ ማለት ትችላለች። አሁን እኮ ጊዜው ተራቋል። አሚና ግን ማነው ኢማን ግን ጀግና ነች። ንቁ ነች። እሺ የነቃሽ ነች።
መስሚያዋ ጥጥ ነው። እንደዛም አይሆንም። በስነ ስርዓት መከታተል አለብሽ። አረ ተው አትንጫጩ፣ አረ ተው ምናምን ይላል ሰይድ። አረ ሰይድ ተው፣ ገና ጉድ ይመጣብሃል። ወላሂ ገና ጉድ ነው የሚመጣብህ። ስለዚህ አርፈህ የሚሆንህን አጥብቀህ መርጠህ ያዝ። ያችንም ልክፍ እያረክ አሁን ኢማን ፊት እንዴት ሀዊን ትስማለህ? ኢማን እኮ አበደች። እንዴት ትስማለህ እንዴ? ሀዊን ትስማለህ? አሚና ፊት፣ ኢማን ፊት። እኔ ሁሉም ቢጨፈለቁ እንደ ኢማን የሚሆንብኝ የለም ያልከው ጌታ እንደ ኧረ ተው ሰይድ ተው፣ ልጆቹን አትጫወትባቸው እንዴ! ኧረ ተው። እነሱ እንደ ሱመያ አይደሉም። ሱመያ አስጀግና ነች። እነሱ ግን ተው፣ አትጫወትባቸው። በጣም ከባድ ነው እንዴ! አበደች እኮ ኢማን እኮ በቃ ቄሪር አረጋት እኮ ንቅ አረገችው። እና ሰይድ ራስህን አረጋጋ። ልጆቹንም የሚሆነውን አርግ እንዴ። ሀዊ በረኪናንም ወደዛ አድርገህ አርፈ ኢማንን ብቻ ይዘህ ለትዳር የምትሆንህ ኢማን ብቻ ነች። ኢማንን አጥብቀህ ያዛት ትዳር ከፈለግ። ከዛ በተረፈ ሌላዎቹ ዝም ብለህ ቦጭ ወደዛ ወደዚህ አታድርግ። እና ሀገሬ ልጆች ሁላችሁንም ከልብ ነው የማመሰግነው። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ሁላችሁንም ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ